የለንደን ማራቶን እናንሳ። ነገ በወንዶችም በሴቶችም ኢትዮጵያውያን አትሌቶች የሚሳተፉበት ውድድር ይደረጋል። ምናልባት በወንዶቹ በኩል በጣም ሲጠበቅ የነበረው ቀነኒሳ በቀለ ነበር። አስቀድሞ በጉዳት ምክንያት ራሱን ከውድድሩ አግልሏል። ባለፈው ዓመት በሴኮንዶች ተበልጦ ነው ሁለተኛ ደረጃን ይዞ ያጠናቀቀው። ምናልባት ከማራቶን አንጻር በሴኮንዶች አለ እንጂ በአጭር ውድድሮች ላይ ቢሆን ሰፊ ነው ርቀቱ፣ ምንም ጥያቄ የለውም። ግን በዚህ እድሜ ከወጣቶች ጋር በጣም አስደናቂ ፉክክር ነበር ያንን ሩጫ ሲያከናውን የነበረ። የመጨረሻዎቹ ሜትሮች ላይ የተፈጠረ ልዩነት ነበር አሸናፊነትን ያሳጣው። አሌክሳንደር ሙቲሶ ኬንያ አትሌት አሸናፊ እንደነበር እናስታውሳለን። በወቅቱ 2 ሰዓት ከ04 ከ01 በመሮጥ ነበር የለንደን ማራቶንም ባለፈው የውድድር ዓመት ያሸነፈው። በሴቶቹ ደግሞ ፔሬስ ጄፕቺርቺር ነበረች አሸናፊ ነበረችው። 2 ሰዓት ከ16 በተመሳሳይ በማይክሮ ሰከንዶች ያሸነፈችበት እና ደግሞ በማራቶን የውድድር ታሪክ ፈጣን ሰዓቷን የሮጠችውም በዚያው በአሸናፊ በነበረችበት የለንደን ማራቶን ነበር። የተለየ መልክ እንደሚኖረው ይጠበቃል። የነገው ውድድር ጥሩ ስም ያላቸው እና ኳሊቲያቸው ከፍ ያሉ አትሌቶች የሚወዳደሩበት ውድድር ነው። ለምሳሌ ነገ ከሚወዳደሩ አትሌቶች መካከል 2 የተሻለ ፈጣን ሰዓት ያላቸው ኬንያን አትሌቶች አሉ። ከባለፈው ዓመት አሸናፊ አንጻር ማለት ነው። ሴባስቲያን ሴው 2 ሰዓት ከ02 ከ05 ማይክሮ ሴኮንድ ፈጣን ሰዓት አለው። ከዚያ ውጪ ቲሞቲ ኪፕላጋት ነገ በውድድሩ የሚሳተፍ ሌላ አትሌት ነው። 2 ሰዓት ከ02 ከ55 ማይክሮ ሴኮንድ የማራቶን የራሱ የፈጣን ሰዓቱ ነው። ከዚያ ቀጥሎ የሚመጡት ሰዓቶች የኢትዮጵያውያን ናቸው። ሚልኬሳ መንገሻ 2 ሰዓት ከ03 ከ17 ከባለፈው አሸናፊ ጋር የሚቀራረብ አይነት ግን ከዚያ የሚያነሰ ሰዓት ነው ያለው። ግን ሁልጊዜም እንደሚባለው ማራቶን የምንጊዜም ፈጣን ሰዓት ስላለህ ብቻ ሳይሆን የዕለቱ ፎርምህ ይወስኗል። ለ2 ሰዓታት ያክል በሩጫ ላይ ይቆያል። ስለዚህ የሚኖሩ የጤና ለውጦች የማራቶን አሸናፊውን የመወሰን ትልቅ እድል አላቸው። ቀድሞ ከነበረው ሰዓት ይልቅ በዕለቱ የሚኖረው የጤንነት ሁኔታ የማራቶን አሸናፊ ለመሆን ነገሮችን ይወስናል ይባላል። ታምራት ቶላ እንደዚሁም መሐመድ ኢሳ በኢትዮጵያ በኩል ሌላ የሚሳተፉ አትሌቶች ናቸው። አብዲ ነገየ ከኔዘርላንድ ይሳተፋል። በጣም አስደናቂ በቅርብ ዓመታት በማራቶኑ እያየናቸው ካሉ ጥሩ ተፎካካሪዎች መካከል አንደኛው ነው። በቅርብ አንዳንድ ውድድሮችንም ሲያሸንፍም ጭምር እያየን ነው። ብርቱ ተፎካካሪ ይሆናል ተብሎ ይታሰባል። በኦሎምፒክም ጥሩ ፉክክር ካሳዩ አትሌቶች መካከል አንደኛው እንደነበረ የሚታወስ ነው። ሂላሪ ኪፕኮይች በኬንያ በኩል እንደዚሁ ሌሎች ግምቶችን የወሰዱ አትሌቶች ናቸው። ሞን ከኖርዌይ በዚህ ውድድር ላይ በወንዶቹ ከሚሳተፉት መካከል ነው። በሴቶቹ ፔሬስ ጄፕቺርቺር የባለፈው ዓመት አሸናፊዋ ቀደም ሲል እንዳነሳ ነው በውድድሩ ትሳተፋለች። ግን ከሷ በተሻለ ለምሳሌ ከ3 የተሻለ ሰዓት ያላቸው አትሌቶች ይወዳደራሉ። አንደኛዋ ሩት ቼፒኬቲች ነች። ከኬንያ 2 ሰዓት ከ09 ከ56 ፈጣን ሰዓት ያላት ናት። ትዕግስት አሰፋ ከኢትዮጵያ 2 ሰዓት ከ11 ከ53 ሌላ ፈጣን ሰዓት ያላት አትሌት ነች። ሲፋን ሐሰን ከኔዘርላንድ በዚህ ውድድር ላይ እሷም ትሳተፋለች። እንዲያውም ከውድድሩ አስቀድሞ በነበሩ ጋዜጣዊ መግለጫዎች ላይ የተለያዩ ሀሳቦችን ስትሰጥ ነበር። ጄፕኮስኪ እና ነገርቱ አለሙ ሌሎች በውድድሩ የሚሳተፉ እና የሚጠበቁ አትሌቶች ናቸው። ሄቨን ኃይሉ ከኢትዮጵያ ሌላ በተጨማሪነት የምትሳተፍ አትሌት ነች። የቅርብ በዩጋንዳውያንን እያየን ነው በማራቶን እና ከነሱ መካከል አንደኛው ስቴላ ቼሳንግ ነች። በለንደን ማራቶን እሷም ትሳተፋለች እና ቀላል አይሆንም ያለምንም ጥርጥር ይሄኛው ፉክክር። የሲፋን ሐሰንን በተመለከተ የባለፈው ዓመት ውድድሯን ተጠይቃ ብዙ ማስታወሰው ነገር የለም የሚል አስተያየቷን ሰጥታለች። ግን ሩጫ ስሮጥ ምነግራችሁ ነገር ሩጫ ስሮጥ ነው የኖርክ የሚመስለኝ። ስለዚህ በማራቶንም ይሁን የትኛውም ትራክ ላይ የሚደረግ ውድድር እስከ ሮጥኩ ድረስ በህይወት እንዳለሁ ማረጋግጠው ለዚያ ነው በሱ ነው እና
በነገ ውድድር የተሻለኝን ሁሉ ለማድረግ ሮጣለሁ የሚል አስተያየቷን ሰጥታለች። የለንደን ማራቶን በዓለም ላይ ከሚታወቁ የወርቅ ደረጃ ካላቸው የማራቶን ውድድሮች መካከል አንደኛው ነው። ኢትዮጵያውያን እንግዲህ መልካም እድል እንዲቀናቸው እንመኛለን። ባለፈው ሳምንት ሰኞ ሳምንት እንኳን ለማለት ይከብዳል፣ ታስታውስ ነበር አይደል? የቦስተን ማራቶን ነበር። ኢትዮጵያውያን ትልቅ ግምት ተሰጥቷቸው ነበር፣ ግን ጠንካራ ነበር ውድድሩ እና ደግሞ አብዛኞቹ ያሸነፉት ኬንያን አትሌቶች የተሻለ የተንቀሳቀሱት እዚያው በአሜሪካ ለረጅም ጊዜያት ልምምድ ሲሰሩ የነበሩ አንዳንዶቹ እዚያው የሚኖሩ እንደነበሩ ከውድድሩ በኋላ መረጃዎች ወጥተዋል። ስለዚህ በአየር መላመድ ምን ያክል ወሳኝነት እንዳለው በግልጽ የሚያሳይ ውጤት ይመስለኛል። ይሄኛው እንግዲህ የተለየ መልክ እናያለን ብለን እናስባለን። የአየር ሁኔታ በተለይ በስፖርት ምንም ጥያቄ የለውም ወሳኝነቱ ከፍ ያለ ነው። ስለዚህ ቀደም ሲል እንዳነሳው አትሌቶቻችን ጥሩ ውጤት ያስመዘግባሉ የሚል እምነት አለ። ምናልባት ከዚህ ከለንደን ማራቶን ጋር በተያያዘ ከበርሊን እና ቦስተን ቀጥሎ ትልቁ የሚባለው የማራቶን ውድድር ነው እንደሚታወቀው። ስለዚህ በዚህኛው ውድድር ላይ አትሌቶች ሲሳተፉ እንደው ቀለል ያለ ገንዘብ አይደለም የሚያገኙት። በሽልማት እንኳን ብንገመግመው $41,000 አካባቢ ያገኛሉ። ከዛ ውጪ ምናልባት በዚህኛው አዲስ ነገር ብሎ የለንደን ማራቶን ያወጣው አዘጋጆቹ አዳዲስ ነገሮችን አውጥተዋል። ከዚህ ከሽልማት ጋር በተያያዘ አዲስ ክብረ ወሰን ለሚሰብሩ ደግሞ ለምሳሌ በወንዶች ከ2 ሰዓት ከ02 ደቂቃ በታች ለሚገቡ አትሌቶች እና ያንን ሰዓት ለሚያስመዘግቡ አትሌቶች እስከ €112,000 አካባቢ ሽልማትን ጭማሪ እንደሚያደርግ አስታውቋል። ለሴቶችም እንደዚሁ ተመሳሳይነት ሽልማት እንዳዘጋጀ የለንደን ማራቶን ያወጣው መረጃ ያሳያል። እና አትሌቶች ውድድሩ አሸናፊ ሲሆኑ እንደዚህ አይነት ዳጎስ ያለ ሽልማትን ያገኛሉ እና ትልቅም ስም ያለው የውድድር ሁነት ከመሆኑ ጋር ተያይዞ አትሌቶቻችን ብርቱ ትግል ያደርጋሉ ተብሎ ነው የሚጠበቀው። እንዳነሳው አሁን ምስራቅ አፍሪካ ላይ ኢትዮጵያና ኬንያ ነበሩ በቀዳሚነት የሚነሱት። አሁን ግን ዩጋንዳን አትሌቶችም በደንብ እየመጡ ያለበት ሁኔታ አለ። ምናልባት በዚህ በረጅም ርቀት የምስራቅ አፍሪካ አትሌቶች ተፎካካሪነት የበለጠ በቁጥርም እየበዛ እንደዚሁም በተፎካካሪነት በጥራትም ላቅ እያለ የመጣ ይመስለኛል። ከዩጋንዳን አትሌቶች በተጨማሪ ኬንያውያንና ኢትዮጵያውያን አትሌቶች ለአሸናፊነት የሚጠበቁበት ነው። ቀደም ሲል እንዳነሳው የምስራቅ አፍሪካውያንን የበላይነት በተመለከተ ከጥቂት ቀናት በፊት ከኮማንደር አትሌት ስለሺ ስህን ጋር እያወራን ከ80 በመቶ በላይ የጎዳና ላይ ውድድሮችን የሚያሸንፉት የምስራቅ አፍሪካ አትሌቶች ናቸው እና በትልልቅ ደረጃ የምናነሳቸው በአጫጭር ርቀቶች ላይ የምናውቃቸው ሀገራት በፐርሰንት ካሰላ ነው 2 በመቶ ገደማ እንኳን አያሸንፉም። የተቀሩትን የሚይዙት በሌሎች ሀገሮች ያሉ አትሌቶች ናቸውና የዶፒንግ ጥርጣሬያቸው ከፍ ያለ ነው ተብሏል። አንዳንዴ እነሱ ብቻ የሚያሸንፉባቸው ውድድሮች ላይ እንዲህ አይነት ቅሬታዎችን ሲያቀርቡ አናይም። ግን አሁን በኢትዮጵያ ያሉ በጀማሪ ደረጃ ላይ ያሉ አትሌቶች ሳይቀር ዶፒንግ እንዲመረመሩ እያስገደዱ ነው የሚል መረጃ ሰጥቶ ነበርና ምን ያክል ዶሚኔት እንዳደረጉት አፍሪካን የምስራቅ አፍሪካ ተወዳዳሪዎች በደንብ የሚያሳይ ይመስለኛል። አሁን የነጮቹ ፍራስትሬሽን በሆነ በፐርፎርማንስ ብቻ እየተበለጥን አይደለም የሚል ሐሳብ አላቸው። ለዚያ ነው እንግዲህ እንደዚህ አይነት የጸረ አበረታች ቅመሞች ምርመራ በምስራቅ አፍሪካ በደንብ ተጠናክሮ ሁሉም አትሌት ጀማሪ የሚባል አትሌት ሳይቀር እንዲመረመር ፍላጎት አሳይተዋል የተባለው።